ማግኘት አለብኝ። ሰይጣን አዎ አሁን ፌስ ሰይጣን አግብታለች ወልዳለች መባል በራሱ የሙዚቃው ሴክተር ላይ በጣም ነው የሚያስወጣ። የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ አፊታችሁ ያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላል። ለዚህ ሰላም እኔም ወዳችሁ እንደምናችሁ። ዛሬም እናንተን ይመጥናሉ ብትሰሙት መልካም ናቸው ያልኳቸውን መረጃዎች ይዤ መጥቻለሁ። የእናንተ ድርሻ ቪዲዮ ላይክ እና ሼር ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ በማድረግ እስከ መጨረሻው አብራችሁ ይመውን ነው። እኔ ዘውዱ እባላለሁ። ቻናላችን ደግሞ ዜብራ ቲዩብ። አብራችሁን ቆዩ። ሰይጣንን በቀላሉ ማግኘት ትችላለህ። በቃ ማግኘት አለብኝ። ሰይጣን አዎ አሁን ፌስ ሰይጣን እንዴት ላድርግ አልኩት። እሺ እኔ በቃ እዚህ ዓለም ላይ ዝም ብሎ እንደ የትኛውም በልቶ ጠጥቶ ተኝቶ ተነስቶ መኖር ምቾት አይሰጠኝም። በቃ ከዛ ሰይጣን አለመኖርን ነው የምፈልገው። ሰይጣን ጋር ሄድክ ከቆይ ከዛን በኋላ ኤሊት ዝም ብለው ገደል ወንዝ ያለበት አካባቢ 9 ሰዓት ላይ ተነስተ ሄደ እንትን ብትለው ይገለጥልሃል አለ። ኦኬ አፍተር ዲስ ቤት ወጥቼ ቁጭ ያልኩ እንቅልፍ እምቢ ብሎኛል። 8 ሰዓት ከ40 ምናምን ማለት 20 ጉዳይ ምናምን ለ9 ሰዓት ሳይ እንቅልፍ እምቢ ብሎ ያን ሰይጣን እጄ ላይ ፈልገው ብሎ ወጣ ብዬ ወጣው። የሆነ ገደላማ ቦታ አለ። ፏፏቴ ትልቅ ፏፏቴ ነው፣ ጫካ ነው፣ ጭር ያለ ነው። መጣው ጨለማ ማለት ለኔ ምን ነው? ምድር ገጽታዋን ስታዞር የሚፈጠር ነገር እንደሆነ አውቄዋለሁ። እሱ ከዛ ጨለማ ህዝቡ እንደሚያስበው እንዳልሆነ አብዛኛው ሰው እንደሚያስበው እንዳልሆነ አውቄያለሁ። ስለዚህ አሮን ኬር ባይሆን እንስሶች ይመጣሉ ምናምን፣ እንስሳም አይመጣም አውቃለሁ። ጅብ ብትመጣ ነው ጅብ ሃይ ብትል ትሄዳለች። ቀላል ሲምፕል እንስሳ ነች። ከዛ ሄድኩኝ ወንዝ ሄድኩኝ ቁጭ አልኩኝ። there's nothing ፍጹም ዝምታ። ሰይጣን የለም እንዴ? የለም ምንም የለም። አልፈራህም? ቆይ አይ ፈራቻለሁ። ቢመጣ እኔ ማውራት ነው የፈለግኩ ያለው። ከፈለገ የፈለገው አድርጎ ይሄድ ጉዳዩ ነው። ሪስክ ወስጃለሁ። ላይፍን አንደርስታንድ ለማድረግ ራሴን ሰጥቻለሁ። ህይወትን አንደርስታንድ ለማድረግ ዋጋ እየከፈልኩ እንዳለ አውቃለሁ። አፍጥሩስ ውስጤ ይሰጋል። ቁጭ አልኩኝ። የተወሰነ ደቂቃ ተቀመጥኩ። የተፈጠረ ነገር የለም። እሺ ልብሳው ልቄ ልግባ ውሃ ውስጥ። ልብሳው ልቄ ፏፏቴ ነው፣ ክረምት ነው፣ በጣም ብዙ ነው ውሃው ራሱ። ገባው። ትልቅ ፋዋሪ ቪዲዮ አሳያለሁ። ገባውና ሰይጣን መጣብኝ። ተለኝ የሆነ ነገር የሆነ ቀንድ ያለው ጭራ ያለው ያዘኝ። በቃ ያወኩ መጥቶ ውሃ ውስጥ ያለ ውሃ ውስጥ ስገባ ማለት እሺ ትንሽ ፍራቻውም ይሄ ማህበረሰቡ ሰይጣን ቀንድ አለው እንዲህ ያለው ትልቅ የረጃጅም ጥፍር ያለው ምናምን ይሄ ፒክቸር አለ አምሮዬ ውስጥና ውሃ ውስጥ እንደገባው ቅዝቃዜውም ሌላ ስቴት ላይ ውሃ ይወስድ የለ ጨለማ ነው፣ የሆነ ኮንፊውዥን አለ ውስጥና በቃ እኔ በህይወቴ ላይ ፈርቼ ማላቀውን ያልፈራው ህይወቴ ተረበሸች። በቃ ይምሬ ነው። ያንን ፒክቸር አየሁና ወጣው ከውሃ ውስጥ። እሺ ውሃ ውስጥ ስገባ ነው የሚመጣ ሰይጣን። ከዛ ወጣው ፈራው። ተመልሶ መግባትን ፈራው። ወይኔ እንዴት ነው ወደ ቤትስ የምሄደው? ወይኔ ታስኩ እኮ ታሰርኩ። አምሮዬ ውስጥ ድንጋይ ላይ ቁጭ አልኩ። ፈራው በቃ ያብድ። አስባችሁታል? ከሌሊቱ 9 ሰዓት ላይ በድቅድቅ ጨለማ ሰይጣንን ለማግኘት ወንዝ ድረስ መሄድ። 10 ሚሊዮን ብር ካልሰጠኝ እንደውም አልደባደብም። 10 ሚሊዮን ተደረገልህ እኮ ሰይዶ። ማን ያለው እንዴ? ጌታቸው ነው ያደረገልህ። እንደውም በቃ ይቅር አልደባደብም። ለምንድን ነው የማትደባደበው? በፖሊስም ቢሆን ታይዘህ ትደባደባለህ። ያው እናቴ አይቻልም ስላለች ለእናቶች ደግሞ ስለሚታያቸው ስለዚህ አልደባደብም። ሰይዶ አቤት እማዬ። ና ዳይፐር ልቀይርልህ። እሺ እማዬ፣ እንደውም ዳይፐሬ በስብሷል። አይ ሴዶ፣ እኔ እንጃ። ሴዶ ተደባዳቢ ሳይሆን ኮሜዲያን እየመሰለኝ ነው አሁን። ፋይት ላይ ሳይሆን እንዲህ ከቲክቶክ ምናምን አይቶ ቲክቶክ ላይ ያለው ነገር አንዳንድ ነገር አይቶ ምናምን የመጣ አካል አለ።
ገብቶሃል? 100 ሺህ አውጥቻለሁ። አገጩ ነው ዝም ብዬ ነው እኔ በግራ እጄ ነካ ሳደርገው ትንሽ ፓወር ማለት ሳደርገው ሙሉ ተሰብሯል። ግን እኮ የሆነ ችሎታማ አለችው። በሙሉ ማደንዘዣ ሕክምና 100 ሺህ ምናምን አውጥቻለሁ። ይሄ ቤተሰብ አያውቅም። አሁን ገድ ጾታል እንግዲህ ጉድህን ምናምን 100 ሺህ አውጥቻለሁ። ትንሽ ነክቼው ማለት ነው። አስበው ከቲክቶክ ላይ ነው ውጪ ላይ ከቲክቶክ ምናምን አንተ ምንድነው ቲክቶክ ላይ እሪ የምትለው ምናምን ብሎ መንገድ ላይ ነው እንትን ሲል እኔ በጣም እንትን አለ ማርሻል አርት ትግስት አለው ባይዘይ የውስጥ ልብ እስኪወልቅ ታገስ ከታገስክ ነው። ከመታህ ግን ወይ ግደለው ወይ አልጋ ቁራኛ አልገው። ታጋሽ ነው አንተ እንደዛ? እንደዛ ነው። ይሄን ሰው በጣም ታገስኩት እንትን አለ በጣም በቃ ገፍቶ መጣ። ዝም ብዬ ነው ትንሽ ነካ ሳደርገው ሙሉ ለቋል ከስር ማለት እንዲህ ራሱ አልተሰፋም። በሙሉ ማደንዘያ ምናምን ነው እንትን ተብሎ ስለዚህ በትንሽ ነካ ብዙ ጉዳት አለው። ማርሻል አርቲስት እና ኖርማል ሰው ምንም አታወዳደር። እንግዲህ እኛ አሁን የሆነ ትሬኒንግ የፓወር ትሬኒንግ ስንሰራ 200 ኪሎ ግራም ልንገፋ እንችላለን ለቦክስ ፓወር ብቻ ብለህ ማለት ነው። ሌላ ደግሞ በጣም መስራቸው የቦክሲንግ እንቅስቃሴዎች አሉ። እነዚህ ነገሮች ስላሉ ትጠነቀቃለህ። ግን ያኔ ትንሽ ነው ነካ ሳደርገው ይሸኛል እስከ ወዳኛ ማለት አስቡት። ትንሽ መታ አድርጎ አገጭ ማውለቅ ከቻለ እኮ ከባድ ነው። ወይ እኛም አዋተን 10 ሚሊዮኑን እንሰጠዋለን እንጂ ሳይወዳደርማ አይቀራትም። ይወዳደራታል። ወዶ ነው። አከብራችኋለሁ። የምሬ ስለታገሳችሁኝ በጣም ነው እንግዲህ ብዙ ሰዎች ለፊልም ሲባል ይሄን ያህል መስዋዕትነት ይከፈላሉ እያሉ በጣም እየተገረሙ ይገኛሉ። ራሱ ሄኖክ ፕሮዲውሰር ተዋናይም ሆኖ የተሳተፈበት ፈረጃ ፊልም መጠናቀቁን ተከትሎ ራሱ ያጋራው ቪዲዮ ነበረ። ስለ ፊልሙም አንዳንድ ነገሮችን ብሏል። እስቲ እንስማው። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩን ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢው የሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪው እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይ። እና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት። እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ብሆን ላላግዘው እችላለሁ፣ ጥዬ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ ያለው ውስጡ
ገብቶሻል። አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል። እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደተሸማቀቅኩት አያሸማቅቁት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም አፍቃሪያን እርካታው እሱ ነው። አሁን እኮ የሚሆነው ምንድነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 እያልኩ 3 ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። መጨረሻውን ያሳምርለት። እንግዲህ አግብታለች ወልዳለች መባል በራሱ የሙዚቃው ሴክተር ላይ በጣም ነው የሚያስወጣ። ይሄን በግልጽ ነው መናገር ማለት በትክክል በቃ ማለት ዘቢባ አገባች ወይ ደግሞ ሰምባዲ አግብቷል ወለደች መባሉ በጣም ነው በቃ ከስራ ስፔሻሊ ከክለብ ስራዎች ላይ በጣም ነው የሚያርቅሽ። እኔ በዛ በጣም እንትን ነኝ ተጠቂ ነኝ ብዬ አስባለሁኝ። ክለብ ላይ በደንብ ትሰሪ ነበር ሙዚቃው ደግሞ በጣም እንዴ እኔ በቀን 2-3 ቦታ እኮ ምሰራ ልጅ ነበርኩኝ። ግን ምንድነው አሁን ወደ ዋናው ፖይንት ስንመጣ አንድ ነገሩ ጥሩ ጎኑ ምን መሰለ እኔና እሱ እየተዋወቅ ነው በሶሻል ሚዲያ ነው እንደምታውቁት በቃ የእርዳታ ስራ ላይ ላግዝ ገብቼ ምናምን ነው። በዚህ በቃ አመሰግንና ፕላትፎርሙን ከዛ ደግሞ በሶሻል ሚዲያ ስለሆነ የተገናኘ ነው ብዙ ሰዎች የኛን ነገር ማየት ይፈልጋሉ። ከዛ ሳትፈልግ በግድ ታሳያለህ። እኛ አይደለን እንደ ዳራችሁ ሊሏችሁ ይችላል። ስጣፊ ደግሞ ተለያያችሁ ሁሉ እኮ ይባላል። ስለዚህ እንዴት ነው አንዳንዴ አንቺን ማየት ለሚፈልግ ወይ ደግሞ ጥሩ ይሄ መልካም አመለካከት ላለው ሰው ስትይ ራስሽን ኤክስፖዝ ታደርጊያለሽ። ግን መሆን የነበረበት ግን በቃ ተገናኘና በቃ የምትኖሪው ኑሮ እየኖርሽ ጥፍት። አዎ ያሳፍራል እኮ ጎበዝ። ሰው ክለብ ገብቶ ምንድነው የሚፈልገው? ማለት ማግባቷ ይሄን ያህል ስራዋ ላይ ሳንካ የሆነበት ምክንያት እኔ አልገባኝም። ምን ትላላችሁ? ሐሳባችሁን ኮሜንት ላይ። የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ አፊታችሁ ያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ ዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማከንተን የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራም። ይሄ ድንፋታ አሁን እንግዲህ ቅድም እሷም ዘቢባ እንዳለችው ሰው ውሎውንም አዳሩንም አዋዋሉንም ሁሉን ነገር ሚዲያ ላይ ሲያወጣ እንዲህ አይነት ችግሮች ይገጥሙታል። እንግዲህ ድንገት ቲክቶካችሁን ብከፍቱ ሁሌ እቺን ሴትዮ ሳታዩ አታልፉም። ሁሌ የምታወራው ስለ ዘቢባና ስለ ኢሳያስ ስለ ባሏ ነው። እውነት ሊኖራት ይችላል እኮ ግን እንዴት የሰው ልጅ በዚህ ልክ ቀን ከሌሊት ስለ አንድ ሰው ብቻ ሊያወራ ይችላል? እንግዲህ በዚህ ጉዳይ የዘቢባ ባልም መልስ ሰጥቷል መሰለኝ። የእሱን ሀሳብ ደግሞ ሰምተን እንመለስ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ
እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደማላውቅም ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለኝ፣ አላውቃትም። አመሰግናለሁ። እጅግ አሳዛኝ የሆነ ዜና እረፍት ነው። ጠዋት ላይ ልምምድ ስታደርግ የነበረችው አትሌት በሰዓት ህይወቷ ማለፉ ነው እየተነገረ የሚገኘው። አትሌት የብርጓድ መለሰም ጠዋት ላይ በጃን ሜዳ ልምምድ ስታደርግ ነበረ። በሰዓት ግን ህይወቷ አልፏል። በድንገት ህይወቷ ያለፈበት ምክንያት እንዲሁም ደግሞ የሞቷ ምክንያት ባይታወቅም እንኳን በሰዓት በድንገት ህይወቷ ማለፉ እየተነገረ ይገኛል። እጅግ በጣም አሳዛኝ ነው። ይህች ድንቅ አትሌትን በቺካጎ በተካሄደው የማራቶን ውድድር ላይ የብር ሜዳሊያ ማስገኘት የቻለች ሲሆን ከዚህ ቀደምም የናስ እንዲሁም ደግሞ የተለያዩ ሜዳሊያዎችን ለኢትዮጵያ ማለት ነው በትልልቅ መድረኮች ላይ አስገኝታለች። እንዲሁም በተጨማሪ ደግሞ ሳምንት በኋላ ለሚካሄደው ትልቅ ለሆነ ለማራቶን ውድድር እንግዲህ ራሷን እያዘጋጀች እንደነበረ ጭምር እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። ባለትዳርና የሁለት ልጆች እናት የሆነችው የ36 ዓመቷ አትሌት የብርጓድ መለሰም እንግዲህ በዛሬው ዕለት በድንገት ህይወቷ ማለፉ ነው እየተነገረ የሚገኘው። አትሌቷ በጣም ነው የምታሳዝነው። በሌሊት ተነስታ የስፖርት ትጥቆቿን ለብሳ ጃልሜዳ ስፖርት እየሰራች ባለችበት ሰዓት ነው ወድቃ ለሞት የበቃችውና እንግዲህ ነፍሷን በገነት ያኑርልን። የዛሬ ቪዲዮዎቻችን እኚህን ይመስሉ ነበር። እንደተደሰታችሁበት ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ ደግሞ በኮመንት መስጫው ቦታ ላይ ብትጽፉልን ይደርሰናል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።